ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ነገር ግን ለመጀመሪያ ጊዜ የምትሰሙኝ ሰዎች ካላችሁ ደግሞ ምን እያደረግኩ እንደሆነ አጠር ያለ ገለጻ ልስጣችሁና እያደረግኩ ያለሁት ነገር አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ። እዚህ ጋር የምታዩትን መጽሐፍ እና ያንን መጽሐፍ ለማስተዋወቅና መጽሐፉን ለማስተዋወቅ ብቻ ሳይሆን በመጽሐፍ ውስጥ የተነሱትን ሀሳቦች በሀገር ደረጃ ተቀባይነት እንዲያገኙና ከተሳካም እንደ ባህላዊ አስተሳሰብ ተወስደው የህዝብ እንዲሆኑ ወይንም የማህበረ ኢኮኖሚ አስተሳሰባችን በዛ መልክ እንዲቃኝ ፍላጎት ስላለኝ ቢሆን ደስታዬ ስለሆነ ሀሳቡን የማጋራት ስራ እሰራለሁ ማለት ነው። እንግዲህ ዋናው የመጽሐፉ ሀሳብ መጽሐፉ የፖለቲካል ኢኮኖሚክ ሳይንስ መጽሐፍ ነው ወይንም የማህበረ ኢኮኖሚ ሳይንስ መጽሐፍ ነው እና ዋናው የሚያቀርበው ሙግት ምንድነው? ለኢትዮጵያ ብሔራዊ መግባባት በኢትዮጵያ ውስጥ እንዲኖርና ፈጣን በአንጻራዊነት ደግሞ ፍትሃዊ የሆነ ኢኮኖሚያዊ እድገት ማረጋገጥ እንዲቻል ኢትዮጵያ መከተል ያለባት የፖለቲካ ርዕዮት ወይም አስተሳሰብ የነፃነት ዲሞክራሲ ነው የሚል ነው ማለት ነው። እና ያንንም እንግዲህ በፖለቲካና ኢኮኖሚ ሳይንስ ላይ ተመስርቶ ያንን ለማስረዳት ያስረዳል ማለት ነው። እንግዲህ እኔ የማደርገው በዚህ በማህበራዊ ሚዲያ የፖለቲካና የኢኮኖሚ አስተሳሰቦችን እያነሳው እነሱን በማብራራት በማስረዳት እንደዚሁም ደግሞ ከኢትዮጵያ ታሪክ ጋር አንዳንዱ ነገር ደግሞ እዚሁ የኖርንበት አሁን ያለው በዘመናችን ያለ ነገር ስለሆነ ከእሱ ጋር እያዛመድኩ እያዋደድኩኝ ሀሳቦቹን አብራራለሁ ማለት ነው። ይህንንም ለማድረግ እንግዲህ ከፖለቲካው አንጻር ሀሳቡን ሳብራራ ከርሜ እንግዲህ ቢያንስ ነው ፈርስት ቨርዥን ነው የሚባለው የመጀመሪያው እትም ካለው ፈርስት ቨርዥን ከፖለቲካ ሳይንሱ አንጻር ምለውን ብዬ ጨርሻለሁ። እንግዲህ በሌላ ምክንያት ተመልሼ መጥቼ አንዳንድ ሀሳቦች እንደገና እያነሳው ካላነሳቸው በስተቀር ብያለሁ። አሁን ደግሞ ያለሁበት ከኢኮኖሚ ሳይንስ አንጻር ለምን ለኢትዮጵያ ህገ ክራሲ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ተመራጭ እንደሆነ እያስረዳው ነው ማለት ነው። ያንን ለማድረግ ግን እንግዲህ በሀገራችን ፈተና አለብኝ ማለት እንደኔ ማለት እንግዲህ የማቀርብላችሁ የራሴን እይታ የራሴን ግንዛቤ የራሴን አስተያየት ስለሆነ እንደኔ በሚለው ነው ተረዱትና። እንግዲህ በኢትዮጵያ ውስጥ ያለብን ፈተና ምንድነው? ይገርማቸዋል። የኢኮኖሚ ሳይንስ መደበኛውን የኢኮኖሚ ሳይንስ እንደ ኢኮኖሚ ሳይንስ አድርገን አንቀበልም የሚል እምነት ነው ያለኝ እኔ ማለት እንደ ኢኮኖሚ ሳይንስ አናየውም፣ እንደ ኢኮኖሚ ሳይንስ አንቀበለውም። ይልቁንም ሌላ አማራጭ እንፈልጋለን። እንግዲህ ይህንንም የምናደርግበት የራሱ ታሪካዊ ምክንያት አለው። ማለት እንደምታውቁት አሁን በዋናነት ኢኮኖሚ ሳይንስ የዳበረው የምናውቀው የኢኮኖሚ ሳይንስ የዳበረው በምዕራባውያን ሀገር ነው እና በምዕራባውያን ወይም በዋናነት እንግዲህ ማለት ኢኮኖሚክስ ተወልዶ የዳበረው እንግሊዝ ውስጥ ነው ማለት የሚቻል ይመስለኛል። በእርግጥ የፈረንሳይ ሰዎች ባሉ እኔ የጀርመን ኢኮኖሚስት አጋጥሞኝ አያውቅም። በዋናነት እንግሊዝ ውስጥ ነው የዳበረው። ከዛ በኋላ አሜሪካ ውስጥ ሄዶ ደግሞ የተለያየ ደረጃ ላይ ደርሷል እና ይሄ የምዕራቡ ዓለም ደግሞ ከቀኝ ግዛት ጋር ስለሚያያዝ ምንም እንኳን ኢትዮጵያ በቀኝ ግዛት ውስጥ ወድቃ የማታውቅ ሀገር ብትሆንም በአንድም በሌላ ምክንያት የነፃ ገበያ ኢኮኖሚ የቀኝ ገዢዎች ኢኮኖሚ እንደሆነ በሀገር ደረጃ የተሳለ ነገር አለ እና እሳቢያችን ሁሉ እንደዛ ነው። ማለት ጸረ ምዕራባውያን አስተሳሰብ በሀገራችን የሆኑ የተወሰኑ ታሪካዊ ነገሮች ይኖራሉ። ግን ታሪኩን በደንብ ብታዩት አሁን ለምሳሌ ማለት ከአረቦች ጋር እንደተዋጋ ነው ከአውሮፓውያኖች ጋር ተዋግተናል። ወይም ከኦቶማን ተርክ እና ከግብፅ ጋር የተጋጨነውን ያክል አይ ዶንት ቲንክ እኔ ከሌሎች አውሮፓውያኖች ጋር ተጋጭተን አናውቅም ብዬ አስባለሁ። ማለት እንዲያውም የትብብር መዋቅር ነው ያለን። ፖርቹጋሎችን ብታይ የትብብር መዋቅር ነው ያለን። ከጣሊያን ጋር ብታዩ ማለት ወደኋላ ብትሄዱ የትብብር መዋቅር ነው ያለን። በእርግጥ በኋላ ላይ ቀኝ ገዢ ለመሆን ሲፈልጉና ሌላው አካባቢ በሙሉ ቀኝ ሲያዝባቸው ከኢትዮጵያ ውጭ ቀኝ ያልተያዘ ቦታ ስላጡ ትኩረታቸውን ኢትዮጵያ ላይ አድርገዋል። ያ እንግዲህ ታሪክ አጋጣሚ ነው። ስለዚህ ከሌሎቹ አውሮፓኖች ከአሜሪካኖቹ ጋር ብታዩ ከአፄ ምኒልክ ጊዜ ጀምሮ
ከአሜሪካው ፕሬዚዳንት ቴዲ ሩዝቬልት ምናምን ጀምሮ ጥሩ የሚባል ዲፕሎማሲያዊ ኢኮኖሚያዊ ግንኙነት ነው ያለን እና ኢትዮጵያ ራሷን እንደ አፍሪካዊ የቀኝ ግዛት ሰለባ አድርጋ የማየት እድሏ ጠባብ ነበር መሆን ያለበት። ነገር ግን የኢትዮጵያ ማለት ነው የፖለቲካ አስተሳሰባችንና ባህላችን በዛ ነው የተቃኘው። ለምንድን ማለት የተሳሳተ የታሪክ አረዳድ ያለ ይመስለኛል፣ ወይንም የተጋነነ አለቅጥ ለፕሮፓጋንዳ ሲባል የተለጠጠና መስመሩን የሳተ ፕሮፓጋንዳ ታሪኩን አንሻፎ አዛብቶ ነው ከተጨባጭ ሀቁና ሁኔታው በተለየ ያቀረበልን ይመስላል። በዛ ምክንያት ነው እሱ አንድ እንትን የተጫወተ ይመስላል። ከዛ በኋላ አንድ ሚና የተጫወተ ይመስላል። ከሱ ቀጥሎ ደግሞ የሀገራችን ምሁራን እንግዲህ እንደምታውቁት ባለፈው ለማሳየት እንደሞከርኩት ነጋድራስ ገብረሕይወት ባይከዳኝ ራሳቸው የኮሚኒዝምን የካርል ማርክስን የሌበር ቲዮሪ ኦፍ ቫሊዩ ምናምን ነው አምጥተው በኢኮኖሚክስ ማለት ለመጀመሪያ ጊዜ እንግዲህ በኢትዮጵያ ውስጥ ከኢኮኖሚ አንጻር ትርጉም ያለው መጽሐፍ የጻፉት እሳቸው ይመስለኛል። እና ማለት የሚነበብ የሆነ አንድ ሀሳብ ያለው ነገር እና ህዝብ የሚመክር ማለት በሀገራችን ከተለመደው አሰራር እንኳን ለማለት ትንሽ ይከብዳል። ግን ምን ልበላችሁ እንትን አለ ፎርማላይዝ አደረጉት፣ ሳይንቲፊክ አደረጉት። ምክንያቱም ማለት በሀገራችን ታሪካችን አልተጠናም፣ በአግባቡ አልቀረበም። አይ ቲንክ ይሄንን ሁላችን የምንስማማ ይመስለኛል። የታሪክ ምሁራን አሉን፣ ግን የታሪክ ምሁራኖቻችን የፖለቲካ እንትን ናቸው፣ ፖለቲከኞች ናቸው። እንትን አላቸው፣ የሆነ ፐርስፔክቲቭ ፖይንት ኦፍ ቪው አላቸው የራሳቸው። ታሪክን እንደ ታሪክ ለማቅረብ አንዳንዴ ስንፍና ታያላችሁ፣ አንዳንዴ ግዴለሽነት ዝም ብሎ መገልበጥ ታያላችሁ፣ አንዳንዴ ደግሞ ታሪክን መሳሪያ አድርጎ የመጠቀምና የፖለቲካ አጀንዳ የማራመድ ነገር ታያላችሁ እንጂ አሁን አፄ ምኒልክ ይገርማቸዋል። አሁን ሳንቲም አሳትመው ማለት ከረንሲ ለመፍጠር ጥረት ውስጥ ገብተው ነበር እና ያ ከረንሲ ተቀባይነት አቶ ብዙ ሲታገሉ ታያቸዋላችሁ። እና ዝም ብሎ አይመጣም። ምን ልላችሁ ነው? ነገስታቱ እርምጃ ሲወስዱ አይጽፉም፣ ወይንም ምንድን ነው የሚባለው? ነገስታቶቹ ሪሰርቸር አይደሉም፣ ይተገብራሉ። አማካሪ ሰምተው አዳምጠው ምናምን ብለው ወደ ተግባር ይገባሉ። ሳይንቲስቶቹ ናቸው የሚጽፉት። ስለዚህ ምን ለማለት ነው? ፓዮኒር ወይም የገብረሕይወት ባይከዳኝ አሰራር ማለት አሁን እሳቸው የሚሉት ነገር ለምሳሌ አእምሮ የተስተካከለ ህዝብ ምናምን በቃ ሰው ሁሉ ይጠቅሰዋል። ዲስክሬዲት ላደርጋቸው አይደለም፣ ጥሩ ስራ ሰርተዋል። ግን ፓዮኒሪንግ ማለት እንደዛ ብሎ ማሰብ ምን መሰላችሁ? ሀገራችንን ማወቅ ያለብን አይመስላችሁም? ሆነስትሊ ስፒኪንግ ሀገራችንን ማወቅ አለብን። ስልጣኔያችንን፣ ጥንካሬያችንን፣ አቅማችንን፣ ድካማችንን ማለት በትክክል ራሳችንን አንደርስታንድ አድርገን ምንድነው ጥንካሬያችን፣ ምንድነው ጉድለታችን ብለን ማስቀመጥ ካልቻል የመፍትሄ ሰዎች ምንሆን አይመስለኝም። ምክንያቱም በመፍትሄ አፈላለግ ውስጥ ችግሩን መረዳት የመፍትሄው 50% ነው ይባላል። ማለት አሁን ኢትዮጵያ ውስጥ የገብረሕይወት ባይከዳኝ አይነት ማለት ገብረሕይወት ባይከዳኝ የነበራቸው የኢኮኖሚ አስተሳሰብ የኢትዮጵያ መንግስት ጋር አልነበረም ብሎ ማሰብ በወቅቱ ነው የምላችሁ። ማለት መንግስት የሚራመድበትና የሚፈጽመውን ነገር በወቅቱ የሚወስናቸውን የፖለቲካ የኢኮኖሚ ውሳኔዎች አለማወቅ ነው የሚመስለኝ ነኝ ማለት ሀሳቤ ከገባችሁ ማለት ነው። ምክንያቱም ኃይለሥላሴ በጣም ንግድ አንደርስታንድ የሚያደርጉ ሰው ናቸው። ምንድነው ባለፈው አንድ እንትን እየሰማሁ ነው። አንድ የደርግ ታሪክ የጻፈ ሰው ስሙን ባልናገር ማለት ነው። የደርግ ታሪክ የጻፈ ሰው ደርጎች በቃ ማለት ኃይለሥላሴን ከስልጣን ለማውረድ ከብዷቸው ነበር ማለት አብዛኛዎቹ በጣም ሪስፔክት ነበራቸው እና ብዙዎቹ ኃይለሥላሴ የቢራ ፋብሪካና የአንበሳ የከተማ አውቶቡስ ውስጥ ሼር አላቸው የሚባለውን ነገር ሲሰሙ ይሄ ሌባ ብለው ነው የተነሱት ማለት ነው። አሁን ኃይለሥላሴ ለማጽደቅ አይደለም፣ ግን ኃይለሥላሴ ኢኮኖሚካሊ አንደርስታንድ ያደርጋሉ ነው ማለት ብዙ አድቫይዘር ያላቸው ብዙ ሰው ኮንታክት ያደርጋሉ፣ ብዙ ፈረንጅ ይመጣል ምናምን ነው። አፄ ምኒልክም እንደዛ ናቸው፣ ብዙ ነገር ያውቃሉ።
አይጽፉትም። ኢኮኖሚክ ሳይንስ ምናምን ብሎ አያስቀምጡትም እንጂ በማካሪ በምን የተከበበ ነው። ብዙ ኢንፎርሜሽን ብዙ መረጃ ያለበት ነው። ላይክ ነው በጣም ፓዮኒሪንግ አይደለም። አሁን የገብረሕይወት ባይከዳኝ ስራ ግን የራሱ ማለት በአካዳሚክ ወርልድ ፓዮኒሪንግ ነው፣ ግራውንድ ብሬኪንግ ነው፣ ተጽፏል። ግን ገብረሕይወት ባይከዳኝ የሚያሳየው ምንድን ነው? ኢትዮጵያን ራሱ አያውቁም ነው። የሸዋውን መንግስት ኮምፕሊትሊ አንደርስታንድ አያደረጉት በእኔ አረዳድ ነው ማለት ከእሳቸው ቀድሟቸዋል ብዙ። እሳቸው ገና ደራሽ ነው ደራሽ ናቸው። ኤኒዌይ ግን ልላ የፈለግኩት ምንድን ነው በኢትዮጵያ የልሂቃን ማህበረሰብ ውስጥ ከገብረሕይወት ባይከዳኝ ጊዜ ጀምሮ የሚስተዋለው የግራ ዘመም ማለት ነው። ገብረሕይወት ባይከዳኝ አሁን የግራ ዘመም የካርል ማርክስ የፖለቲካል ቲንኪንግ የፖለቲካል ኢኮኖሚክ ቲንኪንግ አቀንቃኝ ናቸው። ከዛ ስትሄዱ እንግዲህ ማልናቸው ራስ ሀብተ ጊዮርጊስ ይቅርታ ተክለሐዋርያት በጅሮን ተክለሐዋርያት፣ ራስ እምሩ እነዚህ የሚባሉት ሰዎች በዛ አስተሳሰብ የተጠመቁ ሰዎች ሆነው ታገኟቸዋላችሁ። እና ከዛ ደግሞ ያው እንግዲህ የተማሪዎች አብዮት ምናምን የሚታወቅ ነው። እና የቀኝ ግዛቱ ጸረ ቀኝ ግዛት የሆነው አስተሳሰብ አለ። እሱ ላይ ደግሞ ይሄ የካርል ማርክስ የቀዝቃዛው ጦርነት ተጨምሮበታል። እነዚህ ተደማምረው በሀገራችን ይሄኛውን ኖርማል ኢኮኖሚክ ሳይንስ በኢኮን 101 ኢኮን 102 ምናምን ተብሎ የሚሰጠውን ወይም 201 እንደዚህ ተብሎ የሚሰጠውን የምዕራባውያን የነሱ አጀንዳ የነሱ ባህል የምናምን መገለጫ የሆነና ከሱ ሌላ የተለየ አማራጭ እንዳለ አድርገን ነው የምንወስደው። እና ያንን ስለምናደርግ ትኩረታችን ወደዛ ይሆናል ማለት አንቀበለውም፣ እንደ ሳይንስ አንቀበለውም። ትንሽ ለጆሮ ግራ የሚያጋባ ነገር ቢሆንም መደበኛውን የኢኮኖሚ ሳይንስ እንደ ኢኮኖሚ ሳይንስ አንቀበልም እና ወደዛ ነው የምናዘምነው። ማርክሲዝም ደግሞ ሲሸነፍ የመጣንበት ሌላው ልማታዊ መንግስት የሚል አስተሳሰብ ነው። ስለዚህ እኔ ያደረግኩት እንግዲህ በኢትዮጵያ ውስጥ ከኢኮኖሚ ሳይንስ አንጻር ለኢትዮጵያ የሚበጀው የነፃነት ማለት ከኢኮኖሚ ከፈጣን እድገትና ከፍትሃዊ እድገት አንጻር ለኢትዮጵያ የሚበጀው ይሄኛው ነው ስል ማለት የነፃነት ዲሞክራሲ ነው ስል ከኢኮኖሚ ሳይንስ አንጻር ስለሆነ የምለው መጀመሪያ ይሄኛውን የኢኮኖሚ ሳይንስ እንደ ሳይንስ የማይቀበሉትን የካርል ማርክስን አስተሳሰብ እንደዚሁም ደግሞ የልማታዊ መንግስት አስተሳሰቦችን መተቸት አለብኝ በሚል እንግዲህ ኢኮኖሚክስ በሚል ወይም የኢትዮጵያ ኢኮኖሚክስ በሚል እነዚህን አስተሳሰቦች እየተቸው ነው ማለት ነው። ማለት የካርል ማርክስን መጀመሪያ ተችቼ ጨረስኩኝ። አሁን ደግሞ የልማታዊ መንግስትን በመተቸት ላይ ነኝ። እንግዲህ ልማታዊ መንግስቱን ለመተቸት ግን በዋናነት እንግዲህ የልማታዊ መንግስት አስተሳሰብ ምንም እንኳን ይዘቱ ባይቀየርም ማለት በተለይ ደግሞ በእኛ ሀገር ልማታዊ መንግስት አስተሳሰብ ተብሎ የቀረበው ያው ራሱ ደርግ ይከተለው የነበረው የብሔራዊ ዴሞክራሲያዊ አብዮት የሚባለው እና በኋላ ኢህአዴግ አብዮታዊ ዴሞክራሲ አለው ማለት ያኛው ደርግ ዴሞክራሲያዊ አብዮት አለው፣ ኢህአዴግ አብዮታዊ ዴሞክራሲ አለው። እሱኑ ቢሆንም ራሱን ስሙን ቀይሮ ልማታዊ መንግስት ያለው ልማታዊ መንግስት የሚባለው አስተሳሰብ ግን ከዛ የተለየ በዋናነት ከጃፓን በጣም አስገራሚ ከሆነ ፈጣን ጠንካራ እድገት ጋር የተያያዘ ነገር ነው። ስለዚህ የአቶ መለስን የልማታዊ መንግስት አስተሳሰብ ከመተቸታችን በፊት ማለት ለዚህ ነገር ለልማታዊ መንግስት አስተሳሰብ ለሚባለው እንትን ነው አንድ የሆነ ምንድነው ፈርጅ ነው የኢኮኖሚ ልክ እንደ አማራጭ ይታያል በአንዳንድ ሰዎች እና ያንን የኢኮኖሚ ማለት የልማታዊ መንግስት አስተሳሰብ አንደርስታንድ ማድረግ አለብን። መጀመሪያ ኦሪጂናሉን የኛ አዳፕቴሽን ነው። ኢቭን ዶ አዳፕቴሽኑ ግን በጣም ፍላውድ የሆነ ከልማታዊ መንግስት አዳፕቴሽንነት ይልቅ የብሔራዊ ሶሻሊዝም የነ ስታሊኒዝም ወይንም ደግሞ የደርጉ ብሔራዊ ዴሞክራሲያዊ አብዮት ወይንም የኢህአዴግ አብዮታዊ ዴሞክራሲ ቢሆንም ዋናውን ግን ማለት ስሙን ስለወሰደ እንዳንጭበረበር እውነተኛውን የልማታዊ መንግስት አስተሳሰብ ምንድን ነው የሚለውን ከጃፓን አኳያ ማየት አለብን። ምክንያቱም ቻርልስ ጆንሰን የሚባለው ሰው ማይቲ ኢን ጃፓኒዝ ሚራክል የሚል መጽሐፍ በመጽሐፍ
የጃፓንን ኢኮኖሚ ከተነተነ በኋላ ማለት ጃፓን እንዴት አድርጋ እንደዚህ አይነት ማለት ብዙ ውጣ ውረዶችን መቋቋም የሚችል በአጭር ጊዜ የተሳካ እና ደግሞ መሳካት ብቻ ሳይሆን በጣም ጥልቀትና ስፋት ያለው ልማት ማምጣት የቻለችው እንዴት ነው ብሎ የተለያዩ ሰዎች ያጠኑ ስለነበር እሱም አጥንቶ ላይክ ነው ይሄ ሊሳካ የቻለው የጃፓን መንግስት ልማታዊ ስለሆነ ነው ብሎ የጻፈው መጽሐፍ አለ። ማይቲ ኤንድ ጃፓኒዝ ሚራክል የሚለው መጽሐፍ ማለት ነው። ስለዚህ ኦሪጂናሊ ነው እሷን ጃፓን ነች ያስጀመረችው። ሀሳቡን ደግሞ ያስተዋወቀው ቻርልስ ጆንሰን ነው። ስለዚህ ሀሳቡን ከዛ አኳያ ተረድተ ነው እና ኦፍኮርስ በኋላ ላይ ቻይና አዶፕት አድርገውታል። ታይዋን፣ ኮሪያ፣ ሲንጋፖር፣ ሆንግ ኮንግ ምናምን ይባላል እና አዳፕቴሽኑ ደግሞ ከየአካባቢው አካባቢ የተለያየ ባህሪ ያለው ግን ቢሆንም መሰረታዊ ፈንዳሜንታልሱ ሞሮለስ በእኔ እይታ ደሴም ነው። ስለዚህ እሱን አንደርስታንድ አድርገን መምጣት አለብን። ምክንያቱም እኛ አሁን ልማታዊ መንግስት ስንል አቶ መለስ የሚሉት ይሄ ዴድ ኤንድ ነው ኒው ቢጊኒንግስ ፎር አፍሪካ ምናምን ብለው የጻፉት የጥናታዊ ጽሑፋቸው ያንን ራሱ የሚያንጸባርቅ አይደለም። ስለዚህ መጀመሪያ የልማታዊ መንግስትን አስተሳሰብ ከዛ አኳያ መረዳት አለብን ነው የኔ ሀሳብ ማለት ነው። መጀመሪያ ከሱ ጀምረን ወደዚህ እንመጣለን ነው እና ያንን ለማድረግ እንግዲህ መጽሐፉን ቅኝት እያረኩ ነው ማለት ነው። ማይቲ ኤንድ ጃፓኒዝ ሚራክል የሚለውን ቅኝት አድርጌ አሁን ያለሁበት እንግዲህ ከተሳካ ዛሬ ትንሽ ማለት የመጨረሻው በቅኝቱ ላይ የመጨረሻው ቪዲዮ ይሆንና ቀጥሎ ወደ የአቶ መለስን ፔፐር ሪቪው ማድረግበት ይሆናል ማለት ነው። እና እንግዲህ ቅኝቱን ሳቀርበው ምንድነው ያልኩት ማለት መጽሐፉ በዋናነት ምንድነው የሚለው ብላችሁ ብትሉት በጃፓን ውስጥ ፈጣንና ጽኑ የሆነ ወይም ሬዚሊየንት የሆነ በዛ ላይ ደግሞ ጥልቀትም ስፋትም ያለው ማለት የህዝብ ተጠቃሚነትን ያረጋገጠ ዝም ብሎ የጂዲፒ ፊገር እድገት ብቻ ሳይሆን ልማትም እና ደግሞ ልማቱ ደግሞ እንዳልኩት ዝም ብሎ የሆነ የጥቃቅንና አነስተኛ ቁጠባ ምናምን በሚል ሳይሆን በደንብ በቃ ነው ሞደርን ፈርስት ክላስ ካንትሪ አገሪቷን ያደረገ አይነት ልማት ነው የመጣው። እና እንዴት መጣ በሚለው ላይ የተለያዩ ሰዎች የተለያየ አመለካከት ይዘዋል። አንዳንዶቹ ስፔሻል ካይንድ ኦፍ ፋይናንሻል ኢንጂነሪንግ ነው which means ፊዚካል ሞኔታሪ ፖሊሲያቸውን በጣም በላቀ መልኩ ተጠቅመውት ነው የሚል አለ። አይ አይደለም፣ ሰዎቹ ለየት ያለ ባህል አላቸው፣ ስለዚህ ያ ባህላቸውን ለዚህ ያበቃቸው። እሱ ደግሞ የሚለው ባህሉም ማለት የህዝቡ ለየት ያለ ባህሪ የራሱ ቦታ አለው፣ ፋይናንሻል ኢንጂነሪንጉም የራሱ ቦታ አለው። በዋናነት ግን እነዚህን ነገሮች በሙሉ ሰብስቦ አቅጣጫ በመስጠትና በመምራት ውጤት ለማምጣት የቻለው የጃፓን ቢሮክራሲ ነው ወይም ማይቲ የሚለው ሚኒስትሪ ኦፍ ኢንተርናሽናል ትሬድ ኤንድ ኢንዱስትሪ። እሱንና መሰል ድርጅት መሰል የኢኮኖሚ ተቋማት ናቸው፣ ሚኒስትሪዎች ናቸው። እነሱ ናቸው ቢሮክራሲው ነው። ቢሮክራሲው በኤክስፐርቲዝ ቴክኖክራቲክ ሆነው ኤክስፐርት ሆነው መምራት ስለቻለ ነው ለውጡን ያመጣው ነው የሚለው እና ልማታዊ የሚያላቸው እሱ ነው። በነፃ ገበያ ሳይገደቡ በነፃ ገበያ መርህ ሳይገደቡ ኢኮኖሚ ውስጥ በእውቀት ዝም ብሎ እንደኛ ሀገሩ አሁን በድፍረት ዋና ለመቻል ዝም ብለህ ዘለም መገልበጥ ነው በሚል አለ ግባና ከዛ ተወሰነ ሳይሆን መጀመሪያ በደንብ በተጠና በሚያውቅ መልኩ ነው የገቡት ማለት ነው። እና እሱ ነው የሚለው ያንን ነው የሚያስቀምጠው ማለት ነው። ስለዚህ ከዚህ ጋር እንግዲህ አብሮ ምን ጥያቄ ይመጣል? እንዴት ነው አንድ ቢሮክራሲ ገብቷቸዋል? ቢሮክራሲ በፖለቲካ ስልጣን ስር ነው እንጂ ራሱን የቻለ አይደለም። እንዴት ቢሮክራሲው ወጥቶ እንደዚህ አይነት ነው እንደዚህ አይነት ዶሚነንት ቦታ ኖረው? ምክንያቱም እንዳልኳቸው አሁን አቶ መለስ የሚለው እንኳን ማለት ማስታወሻ ጠቅሼ እንደነገርኳችሁ ለምሳሌ አማራ ክልል ሄዶ መኪና ላኩልኝ አሉ ምናምን ብሎ ማለት ከህልፈቱ በኋላ የተሰራ አንድ ጥናታዊ ምንድነው ዶኪመንተሪ ነገር ነበር አይደለም። እና እሱ የሚለው ምንድነው ቢሮክራሲው እንዳለ ነው፣ እኛ ከላይ እናንተ ከታች ሆናችሁ እናጣብቀዋል ማለት ጸረ ቢሮክራሲ ነው መለስ ነው ገብቷቸዋል። አባይ ፀሐዬንም ብትሰሙ ነው እናንተ ከታች ማለት እንግዲህ መለስ ያለው ያለ ነው ፐብሊክሊ ሪካርድ የሆነ አቬለብል ነው ማለት መኪና ለምን አትልኩልንም ምናምን ይሉታል። እና ማባበሉ ነው እንግዲህ አልገባኝም እያደረገ እንደሆነ ወይ
ማለት ይሄ የመንግስት ባለስልጣን ማለት ነው። ቢሮክራሲው መንግስት ሰራተኛው እንዳለ ነው። እናንተ ከታች እኛ ከላይ እንደዚህ እናጣብቀዋለን የሚል አስተሳሰብ ነው ያለው እና ቢሮክራሲውን ለማጥፋት ለማድከምና በፖለቲካ አመራር ለመምራት ነው የሚፈልጉት። እሱ ግን የሚለው ምንድን ነው? አይ ፖለቲከኛውን አንሳፎ ቢሮክራሲው ማለት ቢሮክራሲ ስንል ግን እንዳልኳችሁ ዝም ብሎ መንግስት መስሪያ ቤት በብሔር ተዋጽኦ በሰፈር ልጅ በምናምን የገባ ብቻ አይደለም፣ ኤክስፐርት ነው ማለት እንደዛ ስላቸው ጃፓን ውስጥ ኒፖቲዝም የለም ነው ላይክ ነው። በትዳር መዛመድ ምናምን የለም አይደለም ነው። ግን ነው ላይክ ነው ገዢው ዶሚናንቱ ኤክስፐርት ነው። መልአክ አይደሉም። ወንጀል አለባቸው ማለት ወንጀል አለባቸው፣ ሙስና አለባቸው፣ ስንፍና አለባቸው፣ ሁሉም ነገር አለ። ግን ነው ኤክስፐርቲዝ ሜሪቶክራሲው ይመራል። ቴክኖክራት ነው። በብሔር ተዋጽኦ አይደለም የመንግስት ሰራተኛ የሚቀጠረው በእውቀቱ በችሎታው በምናምን ነው። ኦፍኮርስ ውስጡ ኮራፕሽን ሊኖር ይችላል፣ ግን ያ ዶሚኔት ስለሚያደርገው ነው የሚለውና እንዴት ነው አሁን ይሄ ቢሮክራሲ ወደዚህ የመጣው? እንግዲህ አሜሪካኖቹ ናቸው ይህን ያመቻቹት። ምክንያቱም ከሁለተኛ ዓለም ጦርነት በኋላ ጃፓን ያለምንም ቅድመ ሁኔታ እጅ ስትሰጥ ገብተው ትልቅ ስልጣን የነበረውን ወታደሩን በተኑት። መከላከያ ሚኒስትር ማለት ነው። አቅም ነሱት እና ደግሞ በጣም ትልልቅ ባለሀብቶች ነበሩ። እነሱንም ሀብታቸውን ኤክስፕሮፕሬት አደረጉት፣ ወርሰው ለህዝቡ ሼራቸው በጨረታ እያከፋፈሉ ሸጡባቸው። ስለዚህ አዳከሟቸውና ዲፋክቶ ሆነው ፓወርፉል ሆነው የወጣው። ቢሮክራሲውን ግን መንካት አልፈለጉም፣ እንዳለ ነው የተውት። ስለዚህ የእነሱ ልማታዊነት ከቢሮክራሲው ልቀት የመጣ ነው የሚለው ማለት ነው የእሱ አርጊመንት ነው። ስለዚህ በጃፓን ውስጥ እንግዲህ ሶስት ስትራክቸሮች ይኖራሉ። ኤልዲፒ የሚባለው ሊበራል ዴሞክራቲክ ፓርቲ የሚባለው የፖለቲካ ፓርቲ አለ። ቢሮክራሲ ወይም የመንግስት ሰራተኛ ግን ያ የመንግስት ሰራተኛ በዋናነት ሜሪቶክራቲክ የሆነ ቴክኖክራት ነው ማለት ነው። ከዛ በኋላ ደግሞ የንግዱ ማህበረሰብ አለ። እነዚህ አብረው ነው የሚሰሩት። አብረው በማርኬት ውስጥ ነው የሚሰሩት፣ በዲሞክራሲ ውስጥ ነው የሚሰሩት። ግን እንዴት ልበላችሁ፣ ይሄ ቢሮክራሲው የማስተባበርና የመምራት ስራ ይሰራል። እንደ ነፃ ገበያ ስርዓቶች ነጋዴው አይተውለት። ነጋዴውን ያማክራል፣ ነጋዴውን ያዛል፣ ነጋዴውን አቅጣጫ ይሰጣል፣ ነጋዴውን ይቆጣጠራል፣ ነጋዴውን ያበረታታል። የተለያዩ የፖሊሲ መሳሪያዎችን በመጠቀም ነጋዴውን በሚፈልገው የንግድ መስመር ላይ እንዲሰማራ፣ ለምሳሌ በጣም ኤክስፖርት የሚያደርግ ሰው ያበረታታል ማለት ነው። ለምሳሌ ሊጠናከር የፈለገውን የኢኮኖሚ ዘርፍ ድጎማ ያደርጋል። እንደዚህ አይነት ነገሮችን ያደርጋልና አክቲቭሊ ኢንቮልቭ ያደርጋል። ግን ያንን የሚያደርገው በዲሞክራሲ እና በነፃ ገበያ መዋቅር ውስጥ ነው። ኦፍኮርስ አንዳንድ ጊዜ የሚጫናቸው ለምሳሌ በብሔራዊ ጥቅም ስም የተወሰኑ የነፃ ገበያ መርሆችን ይተላለፋል። ግን ሲተላለፍ እንትን ብሎ አይደለም ነው ምንድን ነው የሚባለው፣ ህጉን ያጠፈዋል እንጂ አይሰብረውም። ባጭሩ የነፃ ገበያን ህግ እንደሚመቸው ማለት ህጉን ያጥፈዋል፣ ማኒፕሌት ያደርጋል። ግን ዲዝን ብሬክ እና ምን ያሳያቸዋል መሰላችሁ? እውቀት፣ ችሎታ፣ አንደርስታንዲንግ እና ጥበብ አለ። ሳይንሳዊ የሆነ የዘመናዊ ኢኮኖሚክ ሳይንስን አንደርስታንድ የሚያደርግ ጣልቃ ገብነት ነው የሚያደርገው። ያንን ነው የሚለውና እንግዲህ እንዴት አድርጎ ነው ጣልቃ የሚገባው፣ የእያንዳንዱ ጥሩ ጎን መጥፎ ጎን ምንድን ነው ምናምን ብዬ ጠቅለል ያለ ነገር ሰጥቻለሁ ነው በነበሩት በቀደሙት ቪዲዮዎች። እንግዲህ ፓርቲው በዋናነት የህዝብ ድምፅ በመሆን ነው የሚያገለግለው። ምክንያቱም ቢሮክራሲው ለልማት ብሎ ሲፈጠን ህዝብ ያስቆጣል፣ ህዝብ ይጫናል፣ መብት ይገፋል፣ የኢኮኖሚ መብቶች ምናምን ማለት ነው። ስለዚህ አንዳንዴ ህዝቡ ይመረራል። አንዳንድ ጊዜ ሰዎች ራሳቸውን እስከ ማጥፋትም ይደርሳሉ። ያን ጊዜ ፓርቲው ነው ቢሮክራሲውን ያረጋገዋል። ከዛ በተረፈ ግን ፓርቲው የፖለቲካ ፓርቲው ጠቅላይ ሚኒስተሩ ሚኒስተሮቹ ዝም ብለው ለጌጥ ነው ያሉት እንጂ በኢኮኖሚው ላይ አይወስኑም። እሱ ነው እንትናቸው ከፓርቲው አንጻር ማለት ነው። ቢሮክራሲው ደግሞ ማለት ነው አድሚኒስትሬቲቭ ጋይዳንስ፣ አሙኪዳሪ እና ቴምፖራሪ ሰከንድመንት የሚባሉ ሜካኒዝሞችን ተጠቅሞ ከቢዝነሱ ጋር በማርኬቱ ፕሪንሲፕል ኢንቮልቭ ያደርጋል። ነጋዴው ደግሞ ቨርቲካሊ እና ሆሪዞንታሊ ኢንቴግሬት በማድረግ
ካፒታል ኮንሰንትሬት ያደርጋል፣ ጥበብ ኮንሰንትሬት ያደርጋል፣ ስኪል ክህሎት ኮንሰንትሬት ያደርጋል። በዛም ራሱን በዓለም አቀፍ ደረጃ ተወዳዳሪ ያደርጋል። ያን ሲያደርግ የሚያጠፋቸው ጥፋቶች አሉ። ግን ማለት ለምሳሌ ሀገራችን ከኢምፖርተር የንግድ ሚዛኑ በዋናነት ወደዛ ማመዘን አለበት፣ ኤክስፖርተር መሆን አለብን ብለው ስለሚሉ ዋጋ ይከፍላሉ፣ ይቀበሉታል። ለምሳሌ ታሪፍ ይጥላሉ። ታሪፍ ወስደው ይደጉማሉ። ስለዚህ ታሪፍ ስጥሉ ደንበኛውን ነው ብር የምታስከፍሉ ማለት ነው፣ ከተሜውን ወይም ባላገሩን ወይም ሲቲዝኑን ነው የምታስከፍሉት። ስለዚህ ነጋዴዎቹ ምንድን ነው የሚባለው ለሀገር ሲባል በጣም ብዙ ጥቅም ይሰጣቸዋል። በጣም ሀብት ያፈራሉ። በጣም ጉልበተኛ ይሆናሉ። እንደዛ ሲያደርጉ አንዳንድ ጊዜ በደል ያመጣሉ። ነገር ግን ያም ቢሆን ግን ህልማቸውን አሳክተዋል። በአጭር ጊዜ ሌሎቹ 700 ዓመት፣ 500 ዓመት፣ 600 ዓመት የፈጀባቸውን እነሱ በአጭር ጊዜ አሳክተውት የጃፓን ኢኮኖሚ ከእንግዲህ ማለት ቀዳሚ ቀኝ ገዢ ከተባለችው ከእንግሊዝ ኢኮኖሚ የተሻለ ነው። ከጀርመን ኢኮኖሚ የተሻለ ነው። ከአውሮፓ ኢኮኖሚዎች የተሻለ ነው። ጽድት ያለ ነው በሁሉም መመዘኛዎች ጠንካራ፣ ሬዚሊየንት። ምንም እንኳን አሁን በኋላ ላይ በተለይ ከ1990 በኋላ ብዙ ውጣ ውረድ ቢገጥመው እሱም የራሱ የሆነ ታሪኮች አሉት። ብዙ ውጣ ውረድ ቢገጥመውም ማለት ማንም ሊከራከር በማይችለው መልኩ አንደኛ ዓለም ነች። እንደነ አሜሪካ ምናልባት የኑሮ ሁኔታና ደረጃ በጃፓን ሊሻል ይችላል። ጥርት ያለ ጽድት ያለ ኑሮ ነው ያላቸው እና ለሌላ ሰው ለስደተኛ ለምናምን አይመችም ይሆናል እንጂ ለሀገራቸው ሰው ከኢኮኖሚ አንጻር ጥሩ ይኖራሉ። እና እንግዲህ ከሞላ ጎደል ቅኝቱ ይሄ ነው። እና ልማታዊ መንግስት እንግዲህ ያስባለው ምንድነው? ኢንተርቪን ያደርጋል ማለት የሚያደርገው ግን ቢሮክራሲው ነው። አንደኛ ፖለቲከኛው አይደለም። አንደኛ ፖለቲከኛው አይደለም፣ ይልቁንም ቢሮክራሲው ነው ጣልቃ የሚገባው። ሁለተኛ ሲገባ ግን እንደው ዝም ብሎ እንዳሻው አይደለም ማለት የገበያ መርሆችን በሚያውቅ ፕራይቬት ፕሮፐርቲን፣ ፕራይስ ሲግናሎችን፣ ውድድርን እነዚህ ነገሮች መሰረታዊ ነው ነፃነትን ምናምን አንደርስታንድ ያደርጋል። ለኢኮኖሚ ያላቸውን ፋይዳ በተረዳ መልኩ ነው። ነገር ግን አሁን ለምሳሌ የጃፓን ሕዝብ ስኳር 10 እጥፍ ዋጋ ገዝቶ መክፈል ይችላል። 1 ኪሎ ስኳር በ100 ብር ጃፓን ቢደርስ የጃፓን ሕዝብ 1 ኪሎ ስኳር 1000 ብር ገዝቶ ይጠቀማል ነው። እና ነፃ ገበያ ነው። ሰው እስከ ገዛኝ ብሎ ማቅረብ ይችላል። ኢምፖርተሩ ገብቷቸዋል። መንግስት ግን ጣልቃ ይገባና ከዛ ነጋዴው ከሚያገኘው ትርፍ ላይ የተወሰነ ይወስዳል ማለት ነው። ታሪፍ ይጭናል። ታሪፍ ሲጭንበት ምን ያደርጋል? ራሱ ነው ማለት ለደንበኛው ሊያስተላልፈው ይችላል። ካላስተላለፈው ግን ራሱ ነው። ምክንያቱም የፕሮፊት ማርጅኑ ሰፊ ስለሆነ ራሱ ራሱ ይወስደዋል። ስለዚህ ከዛ ትርፍ ላይ ወስዶ ሰብሲዳይዝ ያደርጋል። ለምሳሌ ሺፕ ቢልዲንግ ሰብሲዳይዝ ያደርጋል። ያብቷቸዋል። ወይንም ደግሞ ካምፓኒዎች አሁን ተበታትነው ሲቀመጡ አስገድዶ መርጅ ያደርጋቸዋል። ምክንያቱም መርጅ አሁን ለምሳሌ በባንክ እንዳስረዳኋችሁ 5 ኤቲኤም ደርድረው 5 ኤቲኤም በአንድ ሰዓት አንድ ሰው ላይ ያስተናግዱ ይችላሉ። የጃፓን ይሄ ልማታዊ መንግስት ግን ማለት እነዚህ አሁን 5 ባንኮች አሉ፣ 5 ኤቲኤም አላቸው። የተቀመጠበት ቦታ ማለት በጣም አይን ቦታ ቢሆንም ከሀገራችን ካለው ነው እንቅስቃሴ አንጻር 5ቱም ኤቲኤም ቢዚ አይሆንም። ግን እነዚህ 5ቱ ኤቲኤሞች በውጭ ዶላር ተገዝተው የገቡ ምናምን ናቸው። ሀብት እናባክናለን። ገብቷቸዋል። ነው በፕራይቬታይዜሽን ስም በግለ የኔ ነው እንደፈለግኩ አደርጋለሁ ምናምን በሚል ስም ማለት ነው። የጃፓኑ አሁን ግን ይሄ ቢሮክራሲው ምን ያደርጋል? ቀጥታ ሳይሆን ባንኮቹን መርጅ አድርጉ ብሎ ያስገድዳል ማለት ነው። ለምን አንድ ቦታ ላይ 5 ኤቲኤም እያደረጋችሁ ተወዳዳሪ ሞታ አትችሉም። ምክንያቱም እንደው ዝም ብለን 10 ሺህ ዶላር ብናረጋቸው እያንዳንዱን ኤቲኤሞች $50,000 ነው። $50,000 የሀገር ማለት ነው። ፎሬን ከረንሲው አንዳንዴ ስኬርስ ነው፣ በጣም ለብዙ ነገር ይፈለጋል። ስለዚህ አንድ ቦታ ላይ ዝም ብለን $40,000 አፈር ቆፍረን ቀብረናል ማለት ነው፣ በሀገር ደረጃ ስታስቡት ማለት ነው።
ስለዚህ እንደዚህ አድርጎ አስገድዶ መርጅ ያደርጋቸዋል ማለት ነው። እና ኦፍኮርስ የሆኑ ነገሮችን ይጫናል፣ ግን ከማርኬት ፈንዳሜንታልስ አንጻር አንደ ኖርማል ሰርከምስታንሰስ መሆን የነበረበት ምንድን ነው? ተወዳዳሪነት፣ ኮስት ሪዳክሽን ነው፣ ኢፊሽንሲ ነው፣ ቴክኖሎጂ አዳፕሽን ነው፣ ካፒታል ኮንሰንትሬሽን ነው። ማርኬቱ ይሄንን መስራት ነበረበት። ሰዎች ግን በራሳቸው ስግብግብነት በራሳቸው ፖለቲካ ምናምን ምክንያት ዌስትፉል የሆነ ፕራክቲስ ሲከተሉ ጣልቃ ገብቶ ይሄ አሁን ያልተገባ አጥፊ የሆነ ውድድር ነው አይነት ነገር ብሎ እርምጃ ይወስዳል ማለት ነው። እንደዚህ አይነት ነገሮችን ነው የሚያደርገው እና ልማታዊ ያስባለው ይሄ ነው። አሁን በነፃ ገበያ ነው ዝም ነው የምትለው ምን አገባኝ ብለህ ማለት ነው። ገብቷቸዋል። መንግስት 5 ኤቲኤም ደረደርክ ብሎ አይጨነቅም በኖርማሉ። በልማታዊ መንግስት ግን ሀገርን እንደ ካምፓኒ አይቶ የሀብት አጠቃቀም ምናምን ብሎ ህግ ያወጣል ማለት ነው። እና ያ ነው እንግዲህ ኢሴንሱ የልማታዊ መንግስት። የአቶ መለስ ምን እንደሆነ እንግዲህ መጥቼ በሚቀጥለው አስረዳለሁ ማለት ነው። እና ስጠቀልሉት ምንድን ነው መሰላችሁ በዓለም ላይ አሁን የተፈጠረው ነገር ሬጉላተሪ ዴቨሎፕመንታል ስቴት የሚባል ሁለት ፈርጅ ሆነ። እኔ እንዳልኳችሁ ግን ሬጉላተሪ ማለት ይሄ ዴቨሎፕመንት ነው። ሬጉላተሪ የሚባለው በዋናነት ወይም ህግ አስከባሪው መንግስት በዋናነት የሚለው ምንድን ነው? መንግስት ህግ አውጥቶ ህግ ማስከበር ነው እንጂ ማለት ነፃ ገበያ ፐርፌክት ነው፣ ራሱ በራሱ ችግሮችን ይፈታል። ሪሶርስ አሎኬሽን ችግር አይኖርበትም። የፕራይስ ሲግናሊንግ ችግር አይኖርበትም። ስለዚህ ኢኮኖሚው በራሱ ይሄ ነፃ ገበያ የሚባለው ኢንቪዚብል ማይንድ አለ ቢሃይንድ ማለት እንግዲህ ይህንን ሀሳብ ያስተዋውቀው እንትና ነው አዳም ስሚዝ ነው። ኢንቪዚብል ሃንድ አለ ቢሃይንድ ኢት። ያ ኢንቪዚብል ሃንድ የእሱ አርጊመንት ምንድን ነው? እያንዳንዱ ሰው የራሱን ጥቅም ሲፈልግ ተወው፣ የራሱን ጥቅም ይፈልግ። የራሱን ጥቅም ሲፈልግ ራሱን ለመጥቀም ሲል ሳይወድ በግዱ ሌላ ህብረተሰብ ይጠቅማል ነው የኢንቪዚብል ሃንድ አስተሳሰቡ። እና እንደዚህ ሁሉም ሰው የራሱን ፐርሰናል ኢኮኖሚክ ቤነፊት በሚያሳድድበት ጊዜ ምንም እንኳን ጥረቱና ሀሳቡና ፍላጎቱ ራሱን መጥቀም ቢሆንም ግን በውጤቱ አንድ ሰው ህዝብ ልጥቀም ብሎ ከሚሰራው በላይ ሰርቶ ሌሎችን ይጠቅማል ነው በቃ the fundamentals of እንደኔ ማለት ነው እንደኔ ያረዳል the fundamentals of the free market economy core principle ይሄ ነው። እና አሁን አዳም ስሚዝ የሚያስረዳው ምንድን ነው? አሁን አንድ ሰው ኤክስፖርተር ለመሆን ብሎ ማለት ለምሳሌ አንድን ሐኪም ብትወስዱት እንትኑን ምንድን ነው የሚባለው? አሁን ጽሁፉን ነው አላመጣሁትም፣ እዚህ ጋር ዝም ብዬ ለሪፈረንስ አስቀምጥላችኋለሁ። አዳም ስሚዝ ነው አን ኢንኳይሪ ኢንቱ ዘ ዌልዝ ኦፍ ኔሽንስ ብሎ የጻፈው መጽሐፍ ውስጥ ያስቀመጠውን ማለት ነው። ነፃ ገበያ ሰው ለራሱ ብሎ አሁን ለምሳሌ ዶክተሩ ለራሱ ብሎ ነው የሚያክመው። ለራሱ ብሎ ነው የሚያክመው ማለት ሁለት ነገር ነው። አንድ ፐርሰናል ሳቲስፋክሽን ሊሆን ይችላል፣ ሁለተኛ ገንዘብ ሊሆን ይችላል። ሞቲቬሽኑ ገብቷቸዋል። እና ጥሩ ዶክተር ለመባል ብሎ ሲሰራ ወይንም ዶክተር እንኳን እንትን ልናደርገው እንችላለን። ምንድነው ሰው የመርዳት ቀጥታ እንትን ስላለብን ሆቴልን ውሰዱት። አንድ ሆቴል ባለቤት ጤናማ የሆነ ሆቴል ባለቤት በሽተኛውን አይደለም፣ ጤናማ የሆነ የሆቴል ባለቤት የሚያደርገው እንትኑ ምንድን ነው? ሞቲቬሽኑ ለራሱ ትርፍ ማግኘት ነው። ገብቷቸዋል። ለራሱ ትርፍ ማግኘት ነው። ትርፍ ለማግኘት ብሎ ሲሄድ ግን ትርፍ የሚያገኘው እንዴት ነው? ባጭሩ ደንበኛ መሳብ አለበት፣ በጥሩ ዋጋ ማቅረብ አለበት፣ ጥራት ያለው ነገር ማቅረብ አለበት። ደንበኞቹን ነው ፈንዳሜንታልሶቹ እነዚህ ናቸው። ማርኬቱ ያስገድደዋል ነው ጥሩ ዋጋ፣ ጥሩ ምግብ እና ሌሎች እነዚህ ነው ኳሊቲ ሜዠርመንቶችን ለምሳሌ በሰዓት ማቅረብ እንደዚህ ነገሮችን እና ደንበኛን ማክበር የመሳሰሉትን ነገሮች። ትርፉ ግን ያንን የሚያደርገው ለማን ብሎ ነው? ለራሱ ብሎ ነው የሚያደርገው። which means ደንበኛውን አያውቀውም ማለት
ልመጻደቅ ካላለ እኔ ማለት አሁን የኛ ሀገር እነዚህ አልገባ ያላቸው አሁን አብዮተኛው ትውልድ እኔ ለህዝብ ነው ይላቸዋል። አዎ ለህዝብ ነው፣ ግን ህዝብ ራሱ ይምረጠ ላይክ ነው ህዝብ የኔ ነው ብሎ ራስን መሳሪያ ይዘህ ገብተህ እኔ ለህዝብ ነው አትበል። ኤኒዌይስ ነጋዴው አሁን እኔ እኮ ማድረገው ያለሁት እኮ ለህዝብ ለማገልገል ነው የቆምኩት ማለት እንትን እናምታታለን። የሆነ የውሸት ሂፖክራቲካል የሆነ ሂሚሊቲ አለን ማለት ትህትና እንደዛ አይመስለኝም። እኔ እናስመስላለን። ሆቴል ምን ከፍተው ህዝብ ለማገልገል ነው። ኦፍ ኮርስ ኢትስ ፓርት ኦፍ ሰርቪንግ ዘ ፐብሊክ በት the sole reason, the primary reason that a certain restaurant owner is in the business of restaurant is to make money for himself. Of course, he can enjoy, like making food. He can enjoy running a restaurant or whatever. But like the primary economic method is to make a profit. ስለዚህ የሚገባበት የሚመጣበት ቢዝነስ ውስጥ የሚመጣበት ሶል ፐርፐስ ፕሮፊት ለማምጣት ነው። እንደው እሱም እንኳን ባይሆን ፕሮፊት ካላመጣ ያንን ማስቀጠል አይችልም። አንሌስ ላይክ ነው እንደ መቄዶንያ ምናምን ሆኜ አረጋውያንን፣ የተጎዱ ሰዎችን፣ የታመሙ ሰዎችን ለመርዳት ነው ብሎ ካላለ በስተቀር እንደዛ ለማድረግም ፋይናንስ ምንድነው ትርፍ ካላመጣ ሰው ልትመግብ አትችልም። ኮንቲኒየስሊ ሆቴሉን ልታሻሽል፣ አገልግሎቱን ልታሻሽል፣ የምግብ ጥራቱን ልታሻሽል፣ ነገሮቹን ልታሻሽል በፍጹም አትችልም። ማደግ ካለብህ እና ሰዎቹን ጥሩ አድርገህ ማገልገል ካለብህ ፕሮፊት ማምጣት አለብህ። ፕሮፊት ለማምጣት ግን ዝም ብሎ አይመጣም። ትርፍ ገብቷቸዋል። በጣም የካፒታል አጠቃቀም ይጠይቃል። የቴክኖሎጂ አጠቃቀም ይጠይቃል። የአስተዳደር ሳይንስ አጠቃቀም ይጠይቃል። የደንበኛ አያያዝ አጠቃቀም ነው። የደንበኛ አያያዝ ጥበብ ይጠይቃል። ሌሎችንም ኢንሴንቲቮችን ነው። ሌሎች የማርኬት አንደርስታንዲንግ፣ የሎኬሽን መረጣ፣ የነዚህ ነገሮች በሙሉ ይጠይቃል። ምክንያቱም እያደግ እየተሻሻልክ ጥራት ያለው ሰርቪስ ነው መስጠት የምፈልገው እንኳን ብትል ነው በጣም እንደው ሞኖክስ የሆነ ማለት ነው። አሁን የኛ ሀገር እነዚህ አብዮተኛው እንትን የሚቸገርበት ነገር ምንድነው? እኔ እንደምረዳው ማለት ነው በቃ እንትን ቆዳዬን ቀድጄ ለመስጠት ፈቃደኛ ነኝ አይነት ነገር። ያንተን ቆዳ የሚፈልግ ሰው የለም። ምን ይደረጋል? ያንተን ደም፣ ያንተን ሞት፣ ያንተን መቁሰል እንትን አንተ ኢየሱስ ክርስቶስ አይደለህም። ስጋዬን ቆርጬ ማለት የጌታ እራት የሚባል ነገር ስጋዬን ቆርሼ ደሜን አፍስሼ ያጠጣችሁ እሱን በልታችሁ ትድናላችሁ ለእሱ ብቻ ነው የሚሰራው። እኔ ገብቷችኋል? አንተ እንደሱ እንድታደርግ አይደለም የምትፈለገው። ደምንም ማፍሰስ የለብህም፣ ስጋህንም መቁረስ የለብህም። ግን ይሄ እንትን ሃይማኖት ሆኖባቸው ማለት ጦዘዋል በዛ አስተሳሰብ በእኔ እምነት እና በዛ ውስጥ ስለሆኑ ሁልጊዜ ለህዝብ ነው ለህዝብ ነው ለህዝብ ነው ለህዝብ ነው ይላሉ። ግን ይሄ የነፃ ገበያው አስተሳሰብ የሚልህ ምንድን ነው? ሰውን የራሱን ኢኮኖሚክ ኢንትረስት ፐርሲው እንዲያደርግ ተወው። የራሱን የኢኮኖሚ ፍላጎት የኢኮኖሚ ፍላጎቱ ደግሞ ሌላ ነገር አይደለም። የሆነ ነገር አድርጎ ትርፍ ይዞ ለመምጣትና ራሱን ለማበልጸግ ነው ሰውየው የሚሰራው። ፕራይመሪ ሞቲቬሽኑ ንግድ ውስጥ የሚገባው ይሄን ለማድረግ ነው። ይሄን ለማድረግ ሲገባ ግን አንደር ኖርማል ሰርከምስታንስስ ሌላውን ሰው ካልጠቀመ ለሌላው ሰው ጥሩ አገልግሎት ካልሰጠ ያንን ፕራይመሪ ማለት ሰልፍ ኢንትረስቱን ሊያሳካ አይችልም። ባለጸጋ ሊሆን አይችልም። ወይንም በቃ ቆንጆ ሬስቶራንት አለኝ ብሎ ሰፈር ውስጥ ጋሼ ሊባል አይችልም። እና እነዛ ነገሮች ሊያሳካ አይችልም። ስለዚህ ያንን ለማሳካት ሲል ማለት ዋጋ ለመቀነስ ይሰራል። ዋጋ ሲቀንስ ግን ጥራት ላለመቀነስ ይሰራል። ገብቷችኋል? ስለዚህ ዋጋ ሳይቀንስ ጥራት ሳይቀንስ ግን አትራፊ ለመሆን ካፒታል ይፈልጋል፣ ቴክኖሎጂ ይፈልጋል፣ የአስተዳደር ጥበብ ይፈልጋል። እነዚህን ነገሮች ያደርጋል። ኢን ደ ፕሮሰስ ደንበኛው ተመጋቢው ነፃ ገበያ ከሆነና ውድድር ከሆነ በየቀኑ አሁን ለምሳሌ
ምንድነው የሚባለው? ትግሬ ሲወርድ የወላይታ የሆነ ሆቴሉ፣ ወላይታ ሲወርድ የኦሮሞ የሆነ ምናምን እየሆነ የሚሄድ ከሆነ ሆቴሉ ትርጉም የለውም። ነፃ ገበያ አይደለም። ሁሉም ሰው መንግስት፣ ማንም ሆነ ማን፣ ፖለቲካው ማንም ሆነ ማን የንብረት ባለቤትነትና የቢዝነስ አክቲቪቲ ፍሪ ሆኖ መቀጠል አለበት። ነፃ ሆኖ መቀጠል አለበት። ነፃ ሆኖ ይቀጥል። እንደዛ ሆኖ ነፃ ሆኖ ሲቀጥል ቢዝነሱን የሚሰራው ሰውዬ ለራሱ ፕሮፊት ለማምጣት ሲል ዋጋ ይቀንሳል፣ ጥራት ይጨምራል፣ ደንበኛ ይንከባከባል፣ እነዚህ ነገሮች ያደርጋል። ስለዚህ ፍሪ ማርኬት ሪሶርስ አሎኬት ሲያደርግ አይሳሳትም። ከተሳሳተም ገበያው ያስወጣዋል። ምክንያቱም አንድ ሰው አሁን ለምሳሌ መሀል አዲስ አበባ ላይ ሬስቶራንት ከፍቻለሁ ብሎ 50 ሺህ ብር የሚሸጥ ምግብ አለ። እንጃ እንግዲህ አይታወቅም። ሰው እብድ ነው። የሚበላ ሊኖር ይችላል። አያዋጣውም፣ ፕሮስፐር አያደርግም። ስለዚህ ሪሶርስ ሚሳሎኬት አድርጓል። ራሱ ተጠርጎ ይወጣል ከገበያው። አንተ አትቆጣጠረው፣ አንተ አትንካው፣ አንተ አትግባበት። ራሱን ኮንትሮል ያደርጋል። ምክንያቱም ለራሱ ነው የሚሰራው። ሰውየው ሰልፊሽ ነው፣ ሰልፍ ኢንትረስትድ ነው። ሰልፍ ኢንትረስትድ ግን እንደ ኔጌቲቭ ነገር አትውሰድበት። እንዲያውም ለራሱ ብሎ ሲሰራ ነው ለህዝብ ብዬ ነው የምሰራው ብሎ ከሚሰራው በላይ ማህበረሰብ የሚጠቅመው ነው የሚል ያኛው የነፃ ገበያ አስተሳሰብ። የነፃ ገበያ ዲስኮርስ አደረኩት፣ ግን ያው ሀሳቡ ጥሩ ስለሆነ ዝም ብዬ ልቀጥልብን እና ኢንተርቪን አታርግ ነው የሚል። ስለዚህ ሬጉላተሪ ስቴት ማለት ወይም ህግ አስከባሪ መንግስት ማለት የንብረት ባለቤት መብቱን አትንካበት። አሁን ለምሳሌ መንግስት ሲቀየር የሆነ አበሸቃቅጠህ ሰውየውን የንግድ ፈቃዱን አትቀማው። ገብቶችኋል? እንዲህ አድርገህ አትንካው። ነው ኦውነር ዳት እና ተወዳዳሪ ካልሆነ ብቻ ሳይሆን ገበያው ደግሞ ዲማንዱን መኖር አለበት። አሁን ለምሳሌ ዋጋ የሚወሰነው በፍላጎትና በአቅርቦት መሳሳብ መካከል ነው። ዲማንድ ኤንድ ሰፕላይ ነው ፕራይስ ሴት የሚያደርገው። ስለዚህ ዝም ብለህ የማይፈለግ አሁን አዲስ አበባ ውስጥ ምንድነው ስሙ የዶሮ እግር ብትሸጥ የሚበላ ግን የዶሮ እግር በስማም ብለው ደግሞ የሚበሉበት ሀገር አለ። ገብቷቸዋል። ማርኬቱን አንደርስታንድ ያደርጋል፣ ህብረተሰቡን ያገለግላል። የዶሮ እግር እኛ ሀገር መጀመሪያ ተቆርጦ የሚጣለው እሱ ይመስለኛል አለ ዶሮ ሲሰራ። ሌላ ሀገር ግን የዶሮ እግር በቃ እንትን ነው፣ ታላቅ ምግብ ነው። ስለዚህ እንደ ማርኬቱ አይቶ አዳፕት አድርጎ ምንም እንኳን ሰውየው የራሱን ኢንትረስት ቢሆንም ፐርሲው ያደርገው ይሰራል። ኦፍኮርስ ያ ማለት ግን ገበያ ልቅ ነው ማለት አይደለም። ሬጉላተሪ ስቴት ሲባል ወይንም ህግ ተቆጣጣሪ መንግስት ሲባል እንደፈለግ ካደረገ ለምሳሌ ሸክላና በርበሬ ቀላቅለህ የሸጥቅ የህዝብ ጤና ንሳ የሚል መንግስት የለም። ይህ ነፃ ገበያ ነው። ሰው እስከገዛ ድረስ ምን ቸገረህ ዝም በል የሚል ነገር የለም። ነው ለምሳሌ በኢትዮጵያ አሁን የኢትዮጵያ ጥራትና ደረጃዎች መዳቢ ድርጅት የሚባል አለ። ስሙን ተሳስቼ ሊሆን ይችላል። ፉል ነው። ስለዚህ ስራው ምንድን ነው? በርበሬ ነው ስታንዳርዳይዝድ እንዲሆን ያደርጋል ማለት ነው። ምንም እንኳን እኛ ሀገር እንዳልኳቸው አሁን በርበሬ ስታንዳርዳይዝድ ማድረግ ባንጀምርም ሙትቻ እኮ ነው እየሰው ሙትቻ ወሬ ብቻ እና እስከዛሬ ስታንዳርዳይዝድ አላደረግም። ውሃ ስታንዳርዳይዝ እናደርጋለን። መሰረታዊ ምግቦች ግን ስታንዳርዳይዝድ አናደርግም። ሰው ሁሉ ዝም ብሎ እንዳገኘው ትታርጎ ይሸጣል። ከዛሬ የአይጥ ዱለት ምናምን ስንል ነው የምንለው። ኤኒዌይስ ማለት ነፃ ገበያ ማለት ልቅ ገበያ አይደለም። መንግስት ይቆጣጠራል። የሚቆጣጠረው ግን እንዳይጭበረበር። ለምሳሌ አሁን ፕራይስ ጋውጂንግ አሜሪካን ሀገር ብትሄዱ ነፃ ገበያ ነው። ፕራይስ ጋውጂንግ ሆን ብላችሁ እጥረት ፈጥራችሁ ገበያ ስታንሩ ዋጋ ስታንሩ በነፃ ገበያ ከሄዳችሁ እንትን ነው ስትራቴጂ ነው፣ የሴልስ ስትራቴጂ ነው። እንዴት አድርጋችሁ እጥረት ሆን ብላችሁ መፍጠር ትችላላችሁ። እጥረት ሆን ብላችሁ ከፈጠራችሁ ዋጋ በተለይ ደግሞ ተፈላጊና ህዝብ የሚደገፍበት ሸቀጥ ከሆነ ዋጋ ልታነሱ ትችላላችሁ እና
መንግስት ግን ጣልቃ ገብቶ ጤናማ ውድድር እንዲኖር ለምሳሌ የካርተል እንዳይፈጠርና ካርተል ተፈጥሮ ወይም የነጋዴዎች የህቡ ማህበር ተፈጥሮ ተጠቃቅሰው ነው ዋጋ ሊያነሱ ዝም ብለው እቃ ሊይዙ ይችላሉ፣ ሆን ብለው እጥረት እንዲፈጠር። ስለዚህ መንግስት የራሱ ቢዝነስ ኢንቴሊጀንስ የሚባል የራሱ እንደ ስለላ ራሱ የሚሰራ ነገር መረጃ በማሰባሰብ ምናምን በማለት ቤትም ሀገር ነው የምላችሁ ነፃ ገበያ ባለበትም ሀገር ውስጥ ገብተው እነዚህ አይነት ጣልቃ ይገባሉ። ግን ኮር ፕሪንሲፕል ምንድን ነው? ህግ በሚከበርበት ይህን ራሱ እንትናም ያነሰዋል። በነገራችን ላይ አዳም ስሚዝም ያነሰዋል። ነጋዴዎች ተባብረው ሆን ብለው ዋጋ ሊጨምሩ እንደሚችሉ፣ ችግር ሊፈጥሩ እንደሚችሉ፣ የተለያየ ነገር ሊያደርጉ እንደሚችሉ ያውቃል። አሁን ቅድም እንዳልናችሁ ኬሬቱሳይዜሽን አንዱ ችግሩ ምንድን ነው? እንደዚህ ሆኖ ካርተል ሲሆን ዝም ይለዋል። ለምን? ከልማት ከሀገር ልማት አንጻር የራሱ ግብ ስላለው ነው። ዋናው ግን ዋናው ሀሳቤ ከዚህ አሁን ከምናገረው ነገር አንጻር ዋናው ሀሳቤ ምንድን ነው? ነፃ ገበያ እሳቤው ነጋዴው እኩይ እስካልሆነ ድረስ እኩይነትን በህግ መቆጣጠር ትችላለህ። ህግ አስከባሪም የሚባለው መንግስቱ ለዛ ነው፣ ወይም ሬጉላቶሪ ስቴት ነው የሚባለው። የውሸት ነው ፌክ ፕራይስ እንዳያስቀምጥ፣ የውሸት እጥረት እንዳይፈጠር፣ እንዳያጨበረብር። ምክንያቱም የኮንፊደንስ ማለት ለምሳሌ የደንበኛ ለምሳሌ አንድ ሰው ዝም ብሎ እኔ ዶክተር ገሌ ነኝ ምናምን ብሎ እኔ እንደዚህ የሚባል ክሊኒክ ብሎ ቢያወጣ መንግስት ኃላፊነት አለበት። ይሄ ሰውዬ እውነትም ተምሯል ወይ፣ በዚህ ጉዳይ ላይ መስራት ይችላል ወይ፣ አፕሩቭድ ሆኗል ወይ ምናምን ብሎ ማጣራትና ማረጋገጥ አለበት። ምክንያቱም ዝም ብሎ ለጥፎ ያገኘውን መድኃኒት የሚያዝ ሰው ሰውን ችግር ውስጥ እንዳይከት ይቆጣጠራል። ሬጉላቶሪ ስቴት እሱ ነው። ግን የሚለው የሬጉላቶሪ ስቴት አስተሳሰብ ከዛ አትለፍ ነው። ከዛ አትለፍ። ያንን ስታደርግ ራሱ ገበያው ራሱ በራሱ ሀብት ያከፋፍላል። እንደ ገበያ ፍትሃዊ የሀብት አከፋፋይ የለም ነው አሁን የነፃ ገበያ አስተሳሰብ። እንደ ገበያ ፍትሃዊ ነው። ፓሬቶ ኤፊሽንት ነው። ፓሬቶ ኤፊሽንት ነው ማለት ነው። ሪዋርድ የሚያደርገው አምራቹን ነው። ካፒታሊዝም የካርል ማርክስ አስተሳሰብ ደግሞ የሚላችሁ ምንድን ነው? አይ ሪዋርድ የሚያደርገው ሞላጫውን ነው፣ ሌባውን ነው። ስለዚህ ነጋዴው ባለሀብቱ አታላይ ነው፣ አጭበርባሪ ነው፣ ሞጭላፋ ነው፣ በዝባዥ ነው፣ ረጋጭ ነው፣ የመደብ ጠላት ነው ምናምን ብሎ ነው የሚሰልላችሁ። የኛ ሀገር አሁን መንግስቶቻችን ህዝብ ላይ ነው ከመንግስቶቻችንም የፕሮፓጋንዳ ምናምን ተጽዕኖም የተነሳ ይመስላል። ኦፍኮርስ ነው እንዲህ ስላችሁ ነጋዴ በሙሉ ቅዱስ ነው እያልኳችሁ አይደለም። ግን ነጋዴ ቁጥጥር ነው እንጂ የሚያስፈልገው መጥፋት አይደለም የሚያስፈልገው፣ ወይንም ጥጉን ማስያዝ አይደለም የሚያስፈልገው። ይህ ስራ ነው። ገበያውን ነፃ አድርገህ ልቀቅለት። ሲሰርቅ፣ ሲያጭበረብር፣ ስታንዳርድ ሲያጠፋ ምናምን ሲል በህግ ትቀጠዋለህ፣ ሬጉላተሪ ሆነ። ከዛ በተረፈ ግን ተወው። ኢኮኖሚው ራሱ በዛ መልኩ ሲሰራ ካፒታልን ኮንሰንትሬት ያደርጋል። መርጅ ማድረግ ባለበት ጊዜ መርጅ ያደርጋል። ማለት ኤፊሽንሲ መጨመር ባለበት ጊዜ ኤፊሽንሲ ይጨምራል። ብድር ሲወስድ ይጠነቀቃል። ምክንያቱም ለእኔ ብሎ እያንዳንዱ ሲሰራ ከዛ በላይ ጠንቃቃ፣ ዋጋ ቀናሽ፣ ተወዳዳሪ ምናምን ምርት ማምጫ መንገድ የለም። ከዛ ውጭ ሰዎች አሁን በውድድር ታውቃላችሁ ሊደባደቡ ይችላሉ። ማስፈራራት አለ፣ መጣላት አለ፣ ምናምን አለ። እንደዛ ሲሆን አሁን የመንግስት ስራ ምንድን ነው? መሀል ገብቶ እረፍ ማለት ነው። ተወዳደር፣ አትደባደብ አይነት ነገር። ልክ እንደ ቦክስ ሜዳ ላይ ዳኛው ነው ሪንግ አዘጋጅቶ ያደባድባቸዋል። ግን ለምሳሌ አንደር ደ ቤልት ሲማታ ፋውል ነው፣ አይቻልም። ወይንም እንደ ማይክ ታይሰን ጆሮ ሲነክስ አይቻልም፣ ዲስኳሊፊኬሽን አለው ምናምን። እንደዛ ያድርግ። ከዛ በተረፈ ግን እያንዳንዱ ለራሱ ሲሰራ ራሱን እኔን ብሎ ቢገባ ግን መጨረሻው እንትን ነው ሁሉንም ሰው ነው የሚጠቅመው። እና እንዲያውም አዳም ስሚዝ ከዚህ በፊትም ብየዋለሁ ትንሽ ቆይተዋል እንጂ ስጋ ነጋዴው ለአንተ ብሎ አይደለም ስጋ የሚሸጥልህ፣ ለራሱ ብሎ ነው።
ስለዚህ ጥሩ ስጋ ነጋዴ ሆነው ጥሩ ስጋ የሚያቀርብልህ ከሆነ ደንበኛ ይመሰርታል። ዋጋ ሲቀንስ ደንበኛ ይስባል። እነዚህ ነገሮች። ስለዚህ ያንን ለማድረግ በተቻለው መጠን ዋጋ ለመቀነስ ይሰራል። አንዳንዴ ግን በጣም ሀብታም ሆኑ ብትገዛም ባትገዛም ምንም አታመጣም። ገበያውን ሲቆጣጠረው ችግር ሲፈጥር ነፃ ገበያ ካረከው ተወዳዳሪ ገብቶ ያስቦካከዋል። ስለዚህ ይገርማችኋል፣ ማርኬት ሲታው የራሱ ከፍተኛ ዳይናሚክስ አለው። ማንም ሰው አቅዶ ማንም ሰው ተቆጣጥሮ ማንም ሰው መርቶ መጣውን ነገር ፓሬቶ ኤፊሽንት በሆነ መልኩ ሀብት ያከፋፍላል፣ ሀብት ይፈጥራል። ማለት ፓሬቶ ኤፊሽንት በሆነ መልኩ ማለት እንግዲህ ባጭር ውስጥ አስቀምጡት እንዳልኳችሁ በጣም ነው ኪሳራን በቀነሰ ማለት ሰነፉን እየሸለመ ደካማውን እየቀጣ እና ደግሞ ፍትሃዊነትን አረጋግጦ እና ደግሞ ምርታማነትን በሀገር ደረጃ ምርታማነትን ጨምሮ እነዚህን የኢኮኖሚ ግቦች ያሳካል። ማንም ተቆጣጣሪ ሃይባይ ሳያስፈልገው ነው። የሬጉላተሪ ስቴት አስተሳሰቡ ይሄ ነው። ዴቨሎፕመንታል ስቴት ግን የሚሉት ምንድን ነው? አሁን ለመርህ ታማኝ ነኝ በሚል ይሄንን አስተሳሰብ እነሱ እንደ አጉል ቀቢጸ ተስፈኝነት ያዩታል። እንዳልኳችሁ ከማርክሲዝም ጋር የመጡ ስለሆኑ እንደ ቀቢጸ ተስፈኝነት ያዩታል። ሁለተኛ ደግሞ ማለት ነፃ ገበያ እንዲሰራ የግድ ነፃ ፖለቲካ ያስፈልጋል። ነፃ ፖለቲካው ብዙ ጊዜ ምን ይሆናል ብለው ይላሉ? በባለሀብቱ ቁጥጥር ስር የሆነና ባለሀብቱ ለህዝብ ጥቅም ሳይሆን ለእንትን ይሰራል ለራሱ ነው። አሁን ለምሳሌ አካባቢ የሚበክል ሰው ጉቦ ሰጥቶ መበከሉን ሊቀጥል ይችላል። ገብቷቸዋል። ወይንም አሁን አሜሪካ ውስጥ አንድ ክርክር አለ። ለምሳሌ አሜሪካ ውስጥ ዶሮ በትንንሽ አሁን ለምሳሌ ዝም ብላችሁ እንደዚህ በምናምን ማርባት አትችሉም። ወተት ወይም ስፔሻሊ ወተት እንትን መሆን አለበት፣ የሆነ ስታንዳርድ ማሟላት አለበት። ያንን ስታንዳርድ ለማሟላት በጣም ትልቅ ኢንቨስትመንት ማድረግ አለባችሁ እንጂ ዝም ብላችሁ የሆነ ቦታ አጥራችሁ ነው ላም ምናምን እየመገባችሁ አሳድጋችሁ ወተት አልባችሁ ወተቱን በብልቃጥ አድርጋችሁ ብትሸጡ አይፈቅዱላችሁም ማለት። ለምን? የሆነ ፓስቸራይዝድ መሆን አለበት፣ ስታንዳርዳይዝድ መሆን አለበት ምናምን ብለው በጣም ይቆጣጠሩታልና ይሄ የሆነው አሁን ለምሳሌ የአሜሪካ ውስጥ የሚነሳው ችግር ሎቢስት ናቸው እነዚህ የሚያደርጉት። አሁን እነዚህ ትልልቅ ድርጅቶች ሎቢ ያደርጋሉ ማለት የህዝብ ተወካዮች ጋር ሄደው ለምርጫ ቅስቀሳ ገንዘብ በመስጠት አማካሪ በመላክ ሀሳብ በማቅረብ ምናምን በማለት ወተት ጥራቱ ካልተጠበቀ ከፍተኛ በሽታ ያስከትላል፣ እንደዚህ ይሆናል ብለው የራሳቸው ኢኮኖሚክ ጀስቲፊኬሽን ያቀርቡና ህግ ያስወጣሉ። ስለዚህ በዛ ህግ መሰረት ለምሳሌ ወተት ማምረት ከፈለግ ማለት ኢንቨስትመንቱ ብቻ ገና ስታስበው ያሰክራል። ስለዚህ እንዳታረግ ያደርጉሃል ማለት ነው። እና ያ ደግሞ ሲሆን አሁን ዝቅተኛውን ባለሀብት ትጎዱታላችሁ፣ የህዝብ ድምፅ አትሰሙም። እንደዚህ አሁን ለምሳሌ በፋብሪካ ፕሮሰስ የተደረገ ወተት አልፈልግም፣ ራሱ እንደወረደ ከላሚቷ ላይ እንደመጣ ነው ፈልገው የሚል ባህላዊ ሰው ይኖራል፣ ወዘተ ወዘተ። ያንን ሰው ትገፉታላችሁ። ስለዚህ እንደ ልማታዊ መንግስት አቀንቃኞች ምን ይላሉ? ይሄ ሬጉላተሪ ስቴቱ መንግስትን ነፃ ገበያው ራሱ ችግሩን በራሱ ይፈታል። ስለዚህ አንተ ዳር ቁም በማለት ወይንም አቶ መለስ እንደሚሉት ዘበኛ አሁን መንግስት ዘበኛ አይደለም የሚሉት ነገር አለ። ዋችማን ስቴት መንግስትን ዳር በማቆምና ሁለተኛ ደግሞ ለድምፅ ሲል ፖለቲከኛ ብዙ ጊዜ የፖለቲከኛ ችግሩ ምንድን ነው? ዲሞክራሲያዊ የሆነ መንግስት ድምፅ ለማግኘት በቃ ማይለው ነገር የለም አይደለም። ብዙ ፕሮሚስ ይገባል እና አደርባ ይሆናል። የሚጠቅምና መሰረት ያለው ነገር አይደለም ለህዝብ ላቅርብ የሚለው፣ ይልቁንም ህዝቡን ያታለዋል፣ ያጨረብረዋል፣ አጓጉል ፕሮሚስ ይገባል ነው እና አደርባ ይሆናል። ስለዚህ እንደዚህ ሆኖ በሚሆንበት ጊዜ
በተለይ ደግሞ አሁን የልማታዊ መንግስቶቹ አስተሳሰብ በተለይ ደግሞ እንደ ኢትዮጵያ ላሉ የልማት ጉድለት ላለባቸው፣ ምክንያቱም አሁን ኢትዮጵያን ካያችሁ ከሌላ ሀገር ጋር ስታነጻጽሩ ወይም ከሰለጠኑት ዓለም ጋር ስታነጻጽሩ በጣም የልማት ጉድለት አለብን። እንደ ኢትዮጵያ ላሉ የልማት ጉድለት ላለባቸው ሀገራት ልማት መቼም ሳይመጣ ነው የሚቀረው። ምክንያቱም ገበያው ችግሩን አይፈታም። ገበያው በቃ በጣም ብዙ ችግር አለበት ብሎ የገበያውን የሚያቀርቡላቸው አሁን አቶ መለስ የሚያቀርባቸው ችግሮች አሉ። ኤክስተርናሊቲስ አሉ፣ ፍሪ ራይደርስ አለ፣ ኮራፕሽን አለ፣ ይሄ አለ ይሄ አለ ይሄ አለ ብሎ ይዘረዝርላቸዋል ማለት ነው። ስለዚህ እንዲያውም ነጋዴው የሚሆነው አሁን ለምሳሌ በኢትዮጵያ ኮንቴክስት ኢትዮጵያ ውስጥ አሁን ነጋዴው አምራች መሆን አይፈልግም። ለምን? አምራች ለመሆን ፋብሪካ ለመክፈት የምታወጡት ኢንቨስትመንት እና የምታወጡት ድካም ከትርፉ ጋር ከሀገር አንጻር፣ ምክንያቱም ሀገራችን ብዙ የመዋቅር ችግር ስላለባት፣ ለምሳሌ የፎሬን ከረንሲ እጥረት ከፍተኛ እጥረት አለ። ወዲያው አግኝታችሁ ወዲያው ቃዛችሁ ከዛ ነው የመረጋጋት ችግር አለ፣ የሬጉሌሽን ችግር አለ፣ ነገሮች ቶሎ ቶሎ ይለዋወጣሉ። ብዙ ነገር ስላለ ነጋዴው እንደዚህ ሎንግ ተርም የሆነ ሴትልድ የሆነ ብዙ ካፒታል የሚፈልግ ፎሬን ከረንሲ የሚፈልግ እንትን ውስጥ አይገባም። ነፃ ገበያ ነው አይገባም፣ አያዋጣኝም ስለሚል። መንግስት ግን ልማታዊ ከሆነ ረጅሙን ሩቁን አይቶ ነጋዴው ባይገባበትም ራሱ ገብቶ ይሰራዋል አይነት ነገር ነው እንግዲህ ገብቷቸዋል የእነሱ አስተሳሰብ። ስለዚህ እሱን ካላደረገ ደግሞ እነሱ የሚሉት ምንድነው? ለነፃ ገበያው ከተውከው ነጋዴው እንትን ነው ማሮ ያለበትን ቦታ ብቻ እያሳደደ ትልቅ ጥቅም ያላቸውን ኢንዱስትሪዎችን፣ ፋክተሪዎችን፣ አምራችነትን ምናምን ትቶ አስመጪ ነው የሚሆነው። ሽንኩርት ቸርቻሪ ነው የሚሆነው። ይህ ነው በቃ እንደዚህ ኮስሞቲክስ አስመጪ ነው የሚሆነው። እንደዚህ አይነት ነገር በቀላሉ ብር የሚያገኝባቸውን ነገሮች ነው የሚገባው። ዋናውን ይተወዋል። እንደ ኢትዮጵያ ያሉ የልማታዊ እድገት ችግር ባለባቸው ያም ብቻ ሳይሆን ህዝብ ለፖለቲከኛ ለተናጋሪ ፖለቲከኛ ተላልፎ የተሰጥና ይባበላል። እንትን አደርግልሃለሁ እንትን ምናምን እያለ የሚጠቅመውን ሳይሆን እየደለለው ህዝቡ አያውቅም ነው አንድ አስተሳሰብ ቆጥቶች። ህዝቡ ለራሱ የሚበጀውን አይለይም። አንኮንሽስ ማስ የሚሉት አላቸው አለ ሶሻሊስቶች። ስለዚህ ህዝቡ ይጋለጣል። ስለዚህ ችግር አለው ነው። በአንጻሩ ደግሞ የልማታዊ መንግስት እንትን ነው የአይዲዮሎጂ ታማኝነት የለበትም። ሰዓቱ አይበቃኝም። የአይዲዮሎጂ ታማኝነት የለበትም ማለት ግቡ ሀገር ማሳደግ ነው። ግቡ ሀገር ማሳደግ ስለሆነ ማለት ሬጉላተሪ ስቴት ሆነ ምናምን የሚባል ነገር የለም። ሁለተኛ ደግሞ በምርጫ ማይሸነፍ ነው። በምርጫ ማይሸነፍ ነው። ስለዚህ ሀሳቡ በአጭሩ አይቀጭም። 50 ዓመት አንድ ትውልድ ምናምን እንፈልጋለን በስልጣን ላይ ቆይተን የልማት ግባችንን እንድናስቀጥል። ልማታዊ መንግስት እንደዚህ አይነት አሁን የነፃ ገበያን የዲሞክራሲ መብት ምናምን ብሎ ሳይጨነቅ ዲሞክራሲን ትንሽ ተጭኖ ነፃ ገበያውን ትንሽ ተጭኖ ግን በሀገር ደረጃ ሰፊ ለውጥና እድገት በማምጣት ያሻግረናል ነው እንግዲህ ሜን አርጊውመንቱ። ይሄ አርጊውመንት ግን ችግር አለው ማለት እንትን ነው በቀን ልቦና ከቀረበ ሞኝነት ነው። ካልሆነ ግን በማር የተለወሰ ሌላ ነገር ነው። የአምባገነንነት ሌላ አዲስ ትርክት ነው እንጂ ምንም አይደለም ነው። ሰዓት ይገድበኛል፣ እዚህ ጋር ላቆመው። ስለሰማችሁኝ አመሰግናለሁ። በዚህ ጨርሰዋለሁ ብዬ ነበር። ዝም ብዬ በሚቀጥለው እንግዲህ አጠር ያለች ቪዲዮ ይሆናል። በሚቀጥለው ጨርሰዋለሁ። ቴንኪው